ተመልካቾቻችን ከአዲስ ቀን ወደ ስፖርት መረጃዎቻችን አለፍን። በቀዳሚነት የምንመለከተው ጉዳይ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ይሆናል። የተስተካካይ ጨዋታ በትናንትናው ዕለት ተደርጓል። ከትናንትና በስቲያ ተቋርጦ ቀሪ ደቂቃዎቹን ደግሞ በትናንትናው ዕለት ያከናወነው የኤሌክትሪክና የድሬዳዋ ከተማ ጨዋታው በተጀመረው ልክ 2-2 በሆነ ውጤት በኤሌክትሪክ አሸናፊነት ፍጻሜውን አግኝቷል። እንደሚታወሰው ከትናንትና በስቲያ ነበረ ጨዋታው በሐዋሳ አርቲፊሻል ስታዲየም ሲከናወን የነበረው። ነገር ግን በማብራት ምክንያት ጨዋታው ተቋርጦ እንደነበር ይታወሳል። 83ኛው ደቂቃ ላይ በትናንትናው ዕለት ደግሞ ቀሪ 7 ደቂቃዎችና ተጨማሪ ደቂቃዎች ፍጻሜያቸውን አግኝቷል። በዚህም አስቀድሞ 2-0 ሲመራ የነበረው ኢትዮ ኤሌክትሪክ በዚሁ ውጤቱን አስጠብቆ 2-0 አሸንፏል። ውጤቱን ተከትሎም ኢትዮ ኤሌክትሪክ ነጥቡን አሁን ላይ ወደ 32 በማድረስ 12ኛ ደረጃ ላይ ተቀምጧል። ድሬዳዋ ከተማ ባለበት ደረጃ ላይ ነው መቆየት የቻለው 29 ነጥቦችን ይዞ 13ኛ ደረጃ ላይ ይገኛል። ስለዚህ ክለቡ የወራጅነት ስጋት ያለበት ቡድን መሆኑ ይታወቃል። ኢትዮ ኤሌክትሪክን ጨምሮ ኢትዮ ኤሌክትሪክ ግን በሳምንቱ ያስመዘገበው ውጤት በተስተካካይ መርሃ ግብሩ ትልቅ ነው ማለት ይቻላል። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ በነገው ዕለት የ27ኛ ሳምንት ጨዋታዎችን ማከናወን ይጀምራል። ኢትዮጵያ መድን በሰፊ የነጥብ ልዩነት በ11 ነጥብ ልዩነት ሊጉን እየመራ እንደሚገኝ ይታወቃል። በርካታ ክለቦችም የዋንጫ እድል እንዳላቸው ማንሳትም ይቻላል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ደግሞ እናቀናለን። የ23ኛ ሳምንት መርሃ ግብሮች በትናንትናው ዕለት ሲከናወኑ ነበር። 3 መርሃ ግብሮችም ተደርጓል። ኢትዮጵያ ንግድ ባንክ ባህር ዳር ከተማ ያከናወኑ ጨዋታ ይጠቀሳል። ኢትዮጵያ ንግድ ባንክ ትናንት አሸንፎ ቢሆን ኖሮ ለተከታታይ 5ኛ ጊዜ ይህንን የሊግ ዋንጫ በተከታታይ ማሳካት የሚችልበት አጋጣሚ ነበረው። ነገር ግን አንዳቻ በሆነ ውጤት በማጠናቀቁ ምክንያት ቀሪ 2 ጨዋታዎች እንዲጠብቅ ምክንያት ሆኗል። ትናንት ባህር ዳር ከተማ አስቀድሞ መሪ የሆነበትን አጋጣሚ ፈጥሮ ነበረ በጨዋታው። ነገር ግን ኢትዮጵያ ንግድ ባንክ በረዲት አስረሳኝ ግብ የአቻነት ኳስን ከመረብ በማኖር አንድ አቻ በሆነ ውጤት ጨዋታው ፍጻሜውን አግኝቷል። በውጤቱም በ56 ነጥብ ከተከታይ ሐዋሳ ከተማ በ9 ነጥብ ልዩነት እየመራ ይገኛል። ኢትዮጵያ ንግድ ባንክ ቀሪ 2 ጨዋታ በሊጉ ይቀራል። ስለዚህ ከቀሪ 2 ጨዋታዎች 1 ነጥብ ማሳካት የሚችል ከሆነ ደግሞ የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን ያረጋግጣል። መቻል ወደ አሸናፊነቱ ተመልሷል። ትናንት ከልደታ ክፍለ ከተማ ጋር ያከናወነውን ጨዋታ 2-1 በሆነ ውጤት አሸንፏል። መቻል እንደሚታወቀው ልደታ በዚህ የውድድር ዓመት ጠንካራ ሆኖ ከቀረቡ ክለቦች መካከል አንደኛው ነው። ክለቡ ትናንት ግን ሽንፈት አስተናግዷል። ትዕግስት ወርቄ ሁለቱን የመቻል የማሸነፊያ ግቦችን ያስቆጠረች ተጫዋች ናት። ከዛ ውጪ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ያከናወኑ ጨዋታም በድሬዳዋ 2-1 አሸናፊነት ተጠናቋል። ፋሲካ ውበትና አለሚቱ ድሪባ ለድሬዳዋ ከተማ ግቦችን ያስገኙ ተጫዋቾች ናቸው። ዛሬ ሊጉ ቀጥሎ ይከናወናል። ሐዋሳ ከተማ ደግሞ ተጠባቂ ጨዋታውን ከአዲስ አበባ ከተማ ጋር ያከናውናል። ሐዋሳ ዛሬ ካሸነፈ የነጥብ ልዩነቱ ከንግድ ባንክ ጋር 6 ብቻ ይሆናል። ነገር ግን በሁለቱ ክለቦች መካከል ያለው የግብ ክፍያ ብዛት እጅግ ከፍተኛ መሆኑን ተከትሎ ንግድ ባንክ 2ቱን ተሸንፎ ሐዋሳ ከተማ በጠባብ ውጤት 2 ጨዋታዎችን ቢያሸንፉ እንኳን ንግድ ባንክ በግብ ክፍያ በልጦ የሊግ ዋንጫን ማሳካት እድሉ እጅግ የሰፋ ነው ማለት ይቻላል። በዚህ መልኩ የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብሮች እየተከናወኑ ይገኛሉ። ወደ ውጭ ደግሞ እናልፋለን። በጣሊያን ሴሬ የ34ኛ ሳምንት የመጨረሻ መርሃ ግብሮች ትናንትና ተደርጓል። ላዚዮ ከፓርማ ያደረጉት ጨዋታ 4 ግቦችን አስተናግዶ 2 አቻ በሆነ ውጤት ፍጻሜውን አግኝተዋል። አስቀድሞ ፓርማ 2-0 ሲመራ ቆይቶ ነው በመጨረሻ ደቂቃ ግቦች ላዚዮ 2 አቻ በሆነ ውጤት ጨዋታው ማጠናቀቅ የቻለው። በዚህ መርሃ ግብር ላይ ኦንድሬካ የፓርማን 2 ግቦችን ሲያስቆጥር ፔድሮ ደግሞ አንጋፋው የፊት መስመር አጥቂ ለላዚዮ 2 ግቦችን በማስቆጠር ላዚዮ ከጨዋታው 1 ነጥብ ይዞ እንዲወጣ አስችሎታል። በቀጣይ የውድድር ዓመት የአውሮፓ መድረክ ተሳትፎ ለማግኘት ጥረት እያደረገ ይገኛል ላዚዮ። ነገር ግን ትናንትና ወርቃማ እድሉን ሳይጠቀምበት ቀርቷል። ወደ 5ኛ ደረጃ ከፍ የሚልበትን አጋጣሚ ነው ማምከን የቻለው ላዚዮ በሜዳውና በደጋፊዎቹ ፊት። ክለቡ እስካሁን በተከወኑ የ34 ሳምንት መርሃ ግብሮች በሰበሰባቸው ነጥቦች እንግዲህ 60 ነጥቦች 7ኛ ደረጃ ላይ ይገኛል። ትናንት ቢያሸንፍ ነጥቡን 63 በማድረስ ወደ 4ኛ ደረጃ ከፍ የማለት እድልም ነበረው። ከዛ ውጪ ሌሎች መርሃ ግብሮችም ተደርጓል። ሄላስ ቬሮና ተጋጣሚውን ካግላሪን አስተናግዶ 2-0 በሆነ ውጤት በሜዳው የተሸነፈበትም ጨዋታ
ይጠቀሳል። ፓቮሌቲ እንዲሁም ዴሎላ የካግሊያሪን ግቦችን ያስቆጠሩ ተጫዋቾች ናቸው። የጣሊያን ሴሪን ናፖሊ እየመራ ይገኛል። በሳምንቱ ኢንተር ሚላን ሽንፈት አስተናግዶ ናፖሊ ማሸነፉን ተከትሎ በ74 ነጥብ እንዲሁም በ71 ነጥብ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። ኢንተር ሚላን በተከታታይ ሶስተኛ ጨዋታው ነው በሊጉ ሽንፈት ማስተናገድ የቻለው። ያንን ተከትሎም ናፖሊ አሁን ላይ ወደ ሊግ መሪነቱ የመጣበትን አጋጣሚ አግኝቷል። በዚህ መልኩ የጣሊያን ሴሪ መርሃ ግብሮች እየተከናወኑ ይገኛሉ። በሻምፒዮንሺፑ በእንግሊዝ ሻምፒዮንሺፕ ሊድስ ዩናይትድ በባለፈው ሳምንት ወደ እንግሊዝ ፕሪሚየር ሊግ ማደጉን ማረጋገጡ ይታወሳል። ትናንትና ደግሞ ጨዋታውን አድርጓል። የመጨረሻ የሜዳ መርሃ ግብሩን ነው ማድረግ የቻለው ከብሪስቶል ሲቲ ጋር 4-0 በሆነ ውጤት አሸንፏል። ወደ ሊግ ማደጉን ተከትሎ ከደጋፊዎቹ ጋር በሜዳው ይህንን ደስታውንም መጋራትም ችሏል። ክለቡ ታናካ፣ ጂኖንቶና ራማዛኒ ባስቆጠሩት ግቦች ነው 4-0 በሆነ ውጤት ብሪስቶል ሲቲ ማሸነፍ የቻለው። ራማዛኒ 2 ግቦችን አስቆጥሯል። ፋርክ ቡድን እንደሚታወቀው አሰልጣኝ ሶስተኛ ክለቡ ነው ወደ ሊጉ ማሳደግ የቻለው። ለሶስት ጊዜያት ኖርዊች ሲቲን 2 ጊዜ አሳድጓል። አሁን ደግሞ ሊድስን በቀጣይም በክለቡ ይቆያል ተብሎ ነው የሚጠበቀው። የሊድስ ዩናይትድ አመራሮች አሰልጣኙ በክለቡ እንዲቆይ ፍላጎት አላቸው። ነገር ግን ክለቦችን ካሳደገ በኋላ ፋርክ ሊጉ በሚኖረው ቆይታ በመጨረሻ ደረጃ ይዞ ነበር ሲያጠናቀቅና ከክለቦች ሲሰናበት የከረመው። ነገር ግን እንደዛም ሆኖ ሊድስ ዩናይትድን በቀጣይ በሊጉ እየመራ ይቀጥላል ተብሎ ነው የሚጠበቀው። አንድ ጨዋታ ይቀራል በሊጉ። ይህንን ጨዋታ ደግሞ የመጨረሻ ሳምንት መርሃ ግብሩ ሊድስ ዩናይትድ የሚያሸንፍ ከሆነ የሻምፒዮንሺፑ ሻምፒዮን በመሆን ወደ ሊጉ የሚያድግ ይሆናል። ነገር ግን ከበርንሌ ጋር 97 ነጥቦችን በማሳካት ከወዲሁ የፕሪሚየር ሊግ ተሳትፎን ያረጋገጠ ክለብ መሆኑን ማንሳት እንችላለን። ወደ ሌላኛው ተጠባቂ ጉዳይ እናልፋለን። ዛሬ በአውሮፓ ሻምፒዮንስ ሊግ የመጀመሪያ የግማሽ ፍጻሜ ጨዋታ በአርሰናልና በፓሪስ ሴን ዠርሜን መካከል ምሽት 4 ሰዓት ላይ ይደረጋል። አርሰናል የዚህ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት ትልቅ ግምት እያገኘ ይገኛል። ከሁሉም በላይ ሪያል ማድሪድን ከውድድሩ አሰናብቶ በተለይ በበርናቡ 3-0 በሆነ ውጤት አሸንፎ ትልቅ ድል ማሳካቱን ተከትሎ አሁን ላይ አርሰናል የዋንጫ እጩ መሆኑን ማንሳት ይቻላል። በርካታ ግምቶችም እየተሰጡት ይገኛሉ። ነገር ግን አሁን ለግማሽ ፍጻሜ የደረሱ 4 ክለቦች ለዋንጫው የሚታጩ ክለቦች ናቸው። ባርሴሎና፣ ፓሪስ ሴን ዠርሜን እጅግ አስደናቂ የውድድር ዓመትን እያሳለፉ የሚገኙ ክለቦች ናቸው። ኢንተር ሚላንም በተመሳሳይ በቅርቡ ይህንን ውድድር ማሳካቱ ይታወቃል። ያንን ተከትሎም እንግዲህ አርሰናል ትልቅ ፈተና ዛሬ ሊያስተናግድ ይችላል ተብሎ ነው የሚጠበቀው ከሉዊስ ኤንሪኬ ቡድን። እንደሚታወሰው ሉዊስ ኤንሪኬ በዚህ የውድድር ዓመት አጀማመራቸው ጥሩ አልነበረም። በዚህ በአውሮፓ መድረክ ከ5 ጨዋታዎች በ3ቱ ሽንፈት በማስተናገድ ከማንቸስተር ሲቲ ጋር በመሆን የመጨረሻ ደረጃ ላይ ከነበሩ ክለቦች መካከል ፓሪስ ሴን ዠርሜን አንዱ ነበር። 22ኛ ደረጃ አካባቢ ነበር። ነገር ግን ቀስ በቀስ ወደ ጥሩ አቅሙ የመጣ ቡድን ነው። ቡድኑ ጥሩ ግንባታ ላይ እንደሚገኝ ማንሳት ይቻላል ፓሪስ ሴን ዠርሜን። እንደዛም ሆኖ ግን የሚኬል አርቴታ ቡድን በየዓመቱ ጠንካራ ቁመና ላይ የሚገኝ በሊጉ ለተከታታይ 3ኛ ጊዜ 2ኛ ደረጃን ይዞ ያጠናቀቀ ነው። በጉዳት ምክንያት ምናልባትም ዋንጫውን የማሳካት እድልም እንደነበረው ማንሳት ይቻላል። ኦዲጋርድ፣ ቡካዮ ሳካ የመሳሰሉ ተጫዋቾች ካይ ሃቨርትዝን ጨምሮ ጉዳት በማስተናገዳቸው ከሊጉ ፉክክር ውጪ መሆኑ ይታወቃል። ሊቨርፑል አስቀድሞ 4 ጨዋታዎች የቀሩት ይህንን ሊግ አሳክቷል። ነገር ግን በሻምፒየንስ ሊጉ ይህንን ዋንጫ ለማሳካት ሁሉንም ነገር እንሰጣለን የሚል ሀሳቡን ሰጥቷል ሚኬል አርቴታ። ዛሬ ደግሞ ደጋፊዎቻችን ሙሉ ትጥቅ ለብሰው ከተጫዋቾቻችን ጋር በጋራ መሰለፍ አለባቸው፣ በእያንዳንዱ የኳስ ንክኪ ደጋፊዎችን መሳተፍ አለባቸው የሚል ሀሳቡን ሰጥቷል ሚኬል አርቴታ። ይህንን ለማጋነን ሳይሆን ክለቡ ውጤት ማግኘት ይገባል፣ በሻምፒየንስ ሊጉ ስኬታማ መሆን ይገባል። ስለዚህ ደጋፊዎቻችን ዛሬም በኤምሬትስ በትልቅ ድባብ ቡድኑን ማበረታታት ይገባቸዋል የሚል ሀሳቡን ሰጥቷል። እንደሚታወሰው ከ8 ወራት በፊት 2-0 በሆነ ውጤት ነበረ አርሰናል በኤምሬትስ ፓሪስ ሴን ዠርሜን ማሸነፍ የቻለው በምድብ ጨዋታ። ነገር ግን በርካታ ወራት ተቆጥሯል። ፓሪስ ሴን ዠርሜን በልዩ ሁኔታ ቀርቧል። ለበርካታ ዋንጫዎችም እየተጫወተ ይገኛል በዚህ የውድድር ዓመት ለ4ዮሽ ዋንጫ። ስለዚህ አስቀድሞም የፈረንሳይ ሊጋ ማሳካቱም ይታወሳል። አሰልጣኝ ሉዊስ ኤንሪኬ የባለፈውን ጨዋታ በተደጋጋሚ ተመልክቻለሁ፣ ነገር ግን
ያንን ቡድን አይደለም አሁን የያዝነው የሚል ሀሳባቸውንም ጭምር ሰጥተዋል። ሉዊስ ኢንሪኬ ለጨዋታውም ዝግጁ መሆናቸውን ገልጿል። እንደሚታወቀው ፓሪስ ሴን ጀርማን ልክ እንደ አርሰናል የዚህ የአውሮፓ ሻምፒዮንስ ሊግ ታሪክ የላቸውም። በዋንጫ ደረጃ የታጀበ ጊዜን አላሳለፉም። በእንግሊዝ ፕሪሚየር ሊግ አስቶን ቪላ፣ ኖቲንጋም ፎረስት ይህንን ዋንጫ ማሳካታቸው ይታወቃል። ነገር ግን ለበርካታ ዓመታት በዓለም ደረጃ ትልቅ ዝናን ያተረፈው በርካታ ደጋፊዎችን ማትረፍ የቻለው አርሰናል በጨዋታ እንቅስቃሴ ውጪ በሻምፒዮንስ ሊጉ ዋንጫን ማሳካት አልቻለም እና ሁለቱም ክለቦች ያንን ታሪክ ለመቀየር ይፈልጋሉ። ስለዚህ በዓለም ትልቁ መድረክ አዲስ ታሪክ መጻፍን እንፈልጋለን የሚል ሀሳብ ሰጥቷል ሉዊስ ኢንሪኬ። ያንን ተከትሎም በኤምሬትስ ጨዋታ ውጤት ይዘን ለመውጣት እንጥራለን ሲል ሀሳቡን ሰጥቷል። አሰልጣኙ ቪቲኒያም እጅጉኑ ትልቅ የመሃል ስፍራ ተጫዋች ለፓሪስ ሴን ጀርማን ለዚህ ዓመት ትልቁ ስኬት አንዱ ይህ ተጫዋች ይነሳል። እሱም ደግሞ አንገታችንን ቀና አድርገን ከኤምሬትስ እንመለሳለን እርግጠኞች ነን የሚል ሀሳቡን ሰጥቷል። ከዛ ውጪ ሚኬል አርቴታ ግን ዛሬ በተወሰነ መልኩ ከጉዳት የሚያገኛቸው ተጫዋቾች አሉ። ሜሪኖ ከጉዳት መልስ ልምምድ ጀምረዋል። ቤን ዋይትም ልምምድ ጀምረዋል። ከዛ ውጪ በቅጣት ምክንያት ቶማስ ፓርቲ ብቻ በአርሰናል በኩል በመርሃ ግብሩ ላይ የማይኖር ወሳኝ ተጫዋች ነው። ሚኬል አርቴታ ለጨዋታው ሙሉ በሙሉ ዝግጁ እንደሆነና ዋንጫውን የማሸነፍ አቅምና እድል እንዳላቸውም ጭምር ሀሳቡን ሰጥቷል። ለማሸነፍም እንጫወታለን የሚል አስተያየቱን ነው ከጨዋታው አስቀድሞ ሚኬል አርቴታ መስጠት የቻለው። በፓሪስ ሴን ጀርማን በኩል ምንም አዲስ የጉዳት ዜና የለም። ለመጨረሻ ጊዜ አርሰናል በዚህ በግማሽ ፍጻሜ መድረስ የቻለው 2009 ላይ ነበር። በማንቸስተር ዩናይትድ በደርሶ መልስ 4-1 በሆነ ውጤት ተሸንፎ ከውድድሩ ውጪ የሆነው። ከዛ ውጪ 2006 ላይ በአሰልጣኝ ቬንገር የተመራ በባርሴሎና መሸነፉ ይታወቃል። ትልቅ እድል ነበረው አስቀድሞ ግብ በማስቆጠርም ረገድ አርሰናል። ነገር ግን ሽንፈት አስተናግዶ ያንን አጥተዋል። ለሶስተኛ ጊዜ ዳግም ግማሽ ፍጻሜ መቀላቀል ችሏል። ፓሪስ ሴን ጀርማን 2020 ላይ ለፍጻሜ ደርሶ 1-0 በባየር ሙኒክ መሸነፉ ይታወቃል እና ከዛ ጊዜ በኋላ በትልቅ ደረጃ ዘንድሮ የሚጠበቅ ቡድን ነው። ምሽት 4 ሰዓት ላይ የሁለቱ ክለቦች ትልቅ ፍልሚያ የሚጠበቅ ነው የሚሆነው። ከዛ ውጪ ነገ ደግሞ ኢንተር ሚላን ከባርሴሎና ሌላኛውን የግማሽ ፍጻሜ ጨዋታቸውን የሚያከናውኑ ይሆናል። ወደ ሌላኛው ጉዳያችን ደግሞ እናልፋለን። በአውሮፓ የተለያዩ ሀገራት ኢትዮጵያውያን ተጫዋቾች በርካታ ኢትዮጵያውያን ከ200 በላይ የሚሆኑ ተጫዋቾች እንዳሉ የኢትዮጵያ ስፖርት ባህል ፌዴሬሽን በአውሮፓ ፕሬዝዳንት አሳየኝ ጥለውን ሀሳባቸውን ገልጿል። እነኚህ ተጫዋቾች ብሔራዊ ቡድኑን የማገልገል እድል ሊያገኙ ይገባል የሚል ሀሳባቸውን ጭምር ከኢቲቪ ጋር በነበራቸው ቆይታ ገልጿል። ዮሴፍ ሹምዬ ተጨማሪውን አዘጋጅተዋል። ትውልድና እድገታቸው ለኢትዮጵያ እግር ኳስ ብዙ ባበረከተችው ኳስ ሜዳ ነው። እግር ኳስን ከነ ኃይሌ ካሴ ጋር በሰፈር ጨዋታ ጀምረው ራስ ሆቴል፣ ባንኮችና ኦሜድላን ጨምሮ ለበርካታ ክለቦችም ተጫውተዋል። የጉልበት ጉዳት ግን በእግር ኳሱ የሚፈልጉት ደረጃ ላይ እንዳይደርሱ እክል ሆኖባቸዋል። ከዛም ወደ ኖርዌይ አቅንተው የስፖርት ሳይንስ ተምረዋል። የአሰልጣኝነት ስልጠናንም ወስደዋል። እግር ኳስን ሜጀር አድርጌ ስፖርት ሳይኮሎጂ ኮቺንግ እና ትሬነር ስፔሻላይዝ ያደረኩኝ ለ4 ዓመት ወሰድኩኝ ማለት ነው። ከዛ በኋላ ያው የዩሮፕ ዩኤፋ ቢ ላይሰንስ ወሰድኩኝ። እንደገና ከ20 ዓመት በታች አሁን ኖርዌይ ፕሪሚየር ሊግ ውስጥ የሚጫወት ኮፍም የሚባል ቡድን አለ። ያንን ቡድን ለ4 ዓመት ሰራን። 2 ጊዜ ፋይናል ደርሰናል። አንደኛውን ሻምፒዮን ሆነናል። አሁን ላይ ደግሞ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በአውሮፓ ፕሬዝዳንት ሆነው በማገልገል ላይ ናቸው። በፈረንጆቹ 2002 የተመሰረተው ፌዴሬሽኑ ኢትዮጵያውያን ቤተሰባዊነታቸውን እንዲያጠናክሩ ትልቅ ሚና መጫወቱንም ይገልጻሉ። እዛ ያለው ማህበረሰቡን አንድነቱን፣ ባህሉን፣ ማንነቱን እንዲያስጠብቅ በየአመቱ በስፖርት አማካኝነት ቤተሰባዊ ማንነት ወይም መሰረት ፈጥረናል ብለን ነው የምናስበው። ከስፖርት ዲፕሎማሲ አንጻርም ኢትዮጵያን በዓለም አቀፍ ደረጃ በበጎ የማስተዋወቂያ ሰፊ መድረክ መሆኑ ተመላክቷል። ኢትዮጵያውያን ምን አይነት ገጽታ አላቸው? የተለያየ ባህሎች አሉ። የተለያየ ቋንቋ እንናገራለን። የተለያየ መልክ አለን። ግን አንድ ነን። በአንድ ቦታ ላይ ተሰባስበን በአንድ ልብ ሆነን አንድነታችንን አስጠብቀን ያን ነገር ስናሳይ ለህዝቡ አስደናቂ ነው። ጋዜጦች ላይ ይጻፋሉ፣ በሚዲያ ላይ እንደዚህ ይገለጻል እና በጣም ትልቅ መድረክ ነው። ብዙ የማስተዋወቅ ስራ ፌዴሬሽኑ እየሰራ ነው ያለው ማለት ነው። ከዚህ በተጨማሪም ፌዴሬሽኑ በሚያዘጋጃቸው ውድድሮች ኢትዮጵያን ማገልገል የሚችሉ ተጫዋቾች እንደሚገኙበት ፕሬዝዳንቱ ይገልጻሉ። ከዋና ቡድን እስከ ከ17 በታች ባለ ሀገራቸውን መወከል የሚችሉ ልጆች የሚታዩበት መድረክ ነው።
ከዚህ በፊትም አንድ ሁለት ልጆች ሙከራ ተደርገዋል። ለምሳሌ የሱፍ ሳላ ከስዊድን የመጣው በዛ ውድድር 2 አመት ኮከብ የተባለ ልጅ ነው። ሌሎችም ደግሞ እንደዚያውም ባለፈው አመትም ለሙከራ ከኖርዌ ሄደው በረኛው ዳንኤል እንደዚሁ ከኢትዮ ኖርዌ የመጣ ልጅ ነው እና ምናልባት ሁኔታዎች ከተመቻቹ በጣም ብዙ ወጣቶች ሀገራቸውን መጥቀም የሚችሉ ልጆችን ማግኘት የሚቻልበት መድረክ ይሆናል ብለን እናስባለን። አሁንም በተለያዩ የአውሮፓ ሀገራት ለኢትዮጵያ ብሔራዊ ቡድን መጫወት የሚችሉ በርካታ ተጫዋቾች መኖራቸውን የሚገልጹት አቶ አሳየኸኝ አስፈላጊውን የሕግ ማስተካከያ አድርጎ ተጫዋቾቹን መጠቀም እንደሚገባም ይናገራሉ። ራሳቸውን አጎልብቶ በየሀገሩ ሊግ ላይ የሚጫወቱ በጣም ብዙ ልጆች አሉ። ኦልሞስት ወደ 200 የሚሆኑ ዩሮፕ ላይ ያሉ በተለያየ እድሜ ካቴጎሪ። ኢትዮጵያ ምንም ነገር ኢንቨስት አታደርግ የመጣውን እድል በእነዚህ ልጆች ላይ መጠቀም ልጆችም ደግሞ ሀገራቸውን የሚያኩሩበት እነሱም ደግሞ ራሳቸውን የሚያሳዩበት መድረክ መፈጠሩ ቀላል ነገር አልነበረም። ዘንድሮ 20ኛ ዓመቱን የሚደፍነው የኢትዮጵያውያን ባህልና ስፖርት ፌዴሬሽን በአውሮፓ ዓመታዊ ውድድሩን ከሐምሌ 22 እስከ 26 በጀርመን ፍራንክፈርት ከተማ እንደሚያከናውንም ታውቋል። ወደ አጫጭር ጉዳዮቻችን እንመለሳለን። ከቀናት በፊት የእንግሊዝ ፕሪሚየር ሊግ አሸናፊ የሆነው ሊቨርፑል በፈረንጆቹ ግንቦት 26 ከደጋፊዎቹ ጋር በከተማው እየዞረ ደስታውን ይጋራል ተብሎ ነው የሚጠበቀው። የከተማው አስተዳደር ይህንን ይፋ አድርጓል። ግንቦት 25 የመጨረሻ ጨዋታውን ከክሪስታል ፓላስ ያከናውናል። ሊቨርፑል በአንፊልድ ሮድ ዋንጫውን ከተረከበ በኋላ ግንቦት 26 ደግሞ በንጋታው በከተማ ውስጥ እየተዘዋወረ ከደጋፊዎቹ ጋር ደስታውን ይገልጻል ተብሎ ነው የሚጠበቀው። ከ100 ሺህ በላይ ደጋፊዎች ይህንን ደስታቸውን ከቡድኑ ጋር ይጋራሉ ተብሎ ነው የሚጠበቀው። ሁሉንም ነገር ከወዲሁ ዝግጅቱን ስለማጠናቀቁ የሊቨርፑል ከተማ ካውንስል ይፋ አድርጓል። በቀጣይም ደግሞ ለዝግጅቱ ወጪ የሚደረገውን ክፍያ ሙሉ በሙሉ ሊቨርፑል ራሱ እንደሚከፍልም ጭምር ካውንስሉ ይፋ አድርጓል። ነገር ግን ደጋፊዎች በትልቅ ደረጃ ይህንን ከተማ ወክለው ይህንን ክለብ ወክለው ደስታቸውን ይጋራሉ ሲል ነው እንግዲህ ይፋ የተደረገው። የቡድኑ አባላት በክፍት ባስ ከተማ ውስጥ እየተንቀሳቀሱ እንግዲህ ደስታቸውን ይገልጻሉ። ከ3 እስከ 5 ሰዓታትም ይህንን ደስታቸውን እየተጋሩ ቆይታ ያደርጋሉ ተብሎ ነው የሚጠበቀው። ወደ ሌላኛው መረጃችን ደግሞ እናልፋለን። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ በዓመቱ መጨረሻ ክለቡን ሲለቁ በይፋ ብራዚልን ይረከባሉ ተብሎ ነው የሚጠበቀው። ይህንን ተከትሎ አሰልጣኙ ከብራዚል ብሔራዊ ቡድን ጋር አሁን ላይ ከስምምነት መድረሳቸው ይፋ ተደርጓል። በአውሮፓ ሻምፒዮንስ ሊግ ትልቅ ስኬት ያሳኩ አሰልጣኝ ናቸው። ሪያል ማድሪድን ለ2 ጊዜ በማሰልጠንም የተለያዩ ዋንጫዎችን በማሳካት ረገድ ትልቅ ስራን የሰሩ አሰልጣኝ ናቸው። ካርሎ አንቸሎቲ በአውሮፓ እጅግ ትልቅ ዝናን ካተረፉ አንጋፋ አሰልጣኞች መካከል ስማቸው ይጠቀሳል። ብራዚል በተደጋጋሚ እኚህን አሰልጣኝ ለመቅጠር ሲንቀሳቀስ መቆየቱ ይታወቃል። ፌዴሬሽኑ አሁን ደግሞ ከአሰልጣኙ ጋር ከስምምነት መድረሳቸውን መረጃዎች እየወጡ ይገኛሉ። ታማኒነት ያላቸው መረጃዎች እንግዲህ በውድድር ዓመቱ መጨረሻ የሪያል ማድሪድ ስራቸውን ካጠናቀቁ በኋላ በቀጥታ የብራዚል ብሔራዊ ቡድን አሰልጣኝ በመሆን ስራቸውን ይጀምራሉ ተብሎ ነው የሚጠበቀው። ከዛ ውጪ ደግሞ የብራዚል ብሔራዊ ቡድን ከፍተኛ ደሞዝ ለአሰልጣኙ ይከፍላል ተብሎ ነው የሚጠበቀው። በዓለማችን ውዱ ተከፋይ አሰልጣኝ ይሆናሉ ተብሎ ይጠበቃል። ካርሎ አንቸሎቲ በዋናነት በኤል ክላሲኮ ጨዋታዎች በተደጋጋሚ ሪያል ማድሪድ ሽንፈት ማስተናገዱ፣ በአርሰናል ሽንፈት አስተናግደው ከአውሮፓ ሻምፒዮንስ ሊግ ውጪ መሆናቸው ለአሰልጣኙ ስንብት ምክንያት እንደሆነም ጭምር እየተነሳ ነው የሚገኘው። በቀጣይ ብራዚልን ሲረከቡ ደግሞ እነ ቪኒሲየስ ጁኒየር፣ ሮድሪጎ ዳግም ከአሰልጣኙ ጋር ይቀላቀላሉ። የብራዚል የፊት መስመር ተጫዋቹ ራፊኒያም በተመሳሳይ ሌላኛው የአሰልጣኙ ጥሩ ተጫዋች ይሆናል ተብሎ ይጠበቃል። አሁን ላይ ከስምምነት መድረሳቸው እየተነገረ ይገኛል። በተለይም ደግሞ በ2026 ላይ ብራዚል የዓለም ዋንጫ ተሳትፎ እንድታገኝ የአሰልጣኙ ትልቁ ስራ ይሆናል። አሁን በኮንሜቦል የዓለም ዋንጫ ማጣሪያ 4ኛ ደረጃ ላይ እንደምትገኝ ይታወቃል። ብራዚል ያስመዘገበችው ውጤትም እጅግ ደካማ ነው። በቅርቡ በአርጀንቲና 4-1 መሸነፏን ተከትሎ ነው አሰልጣኟን ማሰናበት የቻለችው። በቀጣይ ካርሎ አንቸሎቲ ወደ ስራ ይገባሉ ተብሎ ነው የሚጠበቀው። ማርከስ ራሽፎርድ ጉዳት አስተናግዷል። በቀጣይ ጨዋታዎችንም አስቶን ቪላ እንደማያገለግል ነው ይፋ የተደረገው። በኤፍኤ ካፕ ግማሽ ፍጻሜ ጨዋታ በክሪስታል ፓላስ 3-2 በተሸነፉበት ጨዋታ ጉዳት አስተናግዷል። ማርከስ ራሽፎርድ በቀጣይ ቀናቶች ውስጥ ቀዶ ጥገና እንደሚያደርግም ጭምር ይጠበቃል። ስለዚህ አስቶን ቪላ በሚያከናውናቸው ቀሪ የሊግ ጨዋታዎች ላይ ማርከስ ራሽፎርድ ክለቡን አያገለግልም። የ27 ዓመቱ ተጫዋች ለምን ያህል ጊዜ
ከሜዳ ይርቃል የሚለው ነገር ከቀዶ ጥገና በኋላ ይታወቃል። ነገር ግን አመቱን ሲጨርስ ደግሞ ወደ ማንቸስተር ዩናይትድ በመመለስ ከክለቡ ጋር ከተነጋገረ በኋላ ወይ በክለቡ የሚቆይበት አጋጣሚ አሊያም ደግሞ ክለቡን የሚለቅበት ሁኔታዎችን አስመልክተው ይነጋገራሉ ተብሎ ነው የሚጠበቀው። በመጨረሻ የምንመለከተው የሩዲገር ጉዳይ ነው። ሩዲገር በኤል ክላሲኮ ጨዋታ በኮፓ ዴል ሬ ባርሴሎና ሪያል ማድሪድን አሸንፎ የዋንጫው አሸናፊ ሲሆን ሩዲገር ዳኛው ላይ ያልተገባ ባህሪ ማሳየቱ ይታወቃል እና ያንን ተከትሎም በርካታ ትችቶችን ሲያስተናግድ ቆይቷል። እሱም ደግሞ ራሱ ይቅርታ መጠየቁም እንዲሁ አይዘነጋም። በርካታ የቀድሞ የጀርመን ብሔራዊ ቡድን ተጫዋቾች ሩዲገር በብሔራዊ ቡድኑ ቅጣት ሊያስተናግድ ይገባል የሚል ሀሳባቸውን እያነሱ ይገኛል። እነ ጀንስ ሌማን ደግሞ ፈጽሞ ቅጣት ማስተናገድ የለበትም፣ የብሔራዊ ቡድኑ ትልቅ ተጫዋች ነው፣ ስለዚህ ይቅርታ እንደመጠየቁ ተጫዋቾች በተለያዩ አጋጣሚዎች ስሜት ውስጥ ሊገቡ ይችላሉ፣ የሰራው ስራ ተገቢነት የሌለው ቢሆንም ቅጣት ሊያስተናግድ አይገባም የሚል መከራከሪያ ሀሳቦችን እያቀረበ ይገኛል። ነገር ግን የጀርመን ስፖርቲንግ ዳይሬክተር በሰጡት ምላሽ ደግሞ ሩዲ ቮይለር አንቶኒ ሩዲገር የሰራው ጥፋት ፈጽሞ አግባብነት የለውም፣ ነገር ግን ቅጣት አያስተናግድም የሚል ሀሳባቸውን ሰጥተዋል። በቀጣይ በዩኤፋ ኔሽንስ ሊግ ግማሽ ፍጻሜ ጨዋታ ጀርመን ከፖርቱጋል ትልቅ ጨዋታ ይጠብቃታል። በዚህ ጨዋታ ሌሎች ተጫዋቾች ቅጣት እንዲያስተናግድ ይፈልጋሉ፣ አንድ ወይም ሁለት ጨዋታዎችን። ነገር ግን ለብሔራዊ ቡድኑ አስፈላጊ እንደመሆኑ መጠን ቅጣት ሊያስተናግድ አይችልም የሚሉ ሀሳቦችም እንዲሁ እየተነሱ ይገኛሉ። ሩዲገርም ከጥፋቱ በኋላ ይቅርታ መጠየቁ ይታወቃል። ነገር ግን በስፔን ላሊጋ ከ4 እስከ 12 ጨዋታዎችን ቅጣት ሊያስተናግድ እንደሚችልም ጭምር እየተነገረ ይገኛል። ከአዲስ ቀን ለማለዳ የነበሩን ስፖርት ሰዓታችንም በዚሁ ተጠናቀቁ። መልካም ቀን ይሆንላችሁ። አመሰግናለሁ። ነጻነት እናመሰግናለን። አመሰግናለሁ።